ማናለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አፍቅሬሻለሁ አንቺ ለብዙ ጊዜ ስንጠብቀው ሲናፍቀው ነበር ቀን ነው። ዛሬ ቀኑ እግዚአብሔር ባለቀን ደርሶ በዚህ ቀን በቅተን አገኘን። ሄሉ ለንደኔ እድል የቀናው ቀን የወጣለት ምኞት ውጥኑ አጀብጆ ብለን እሺ እኔ ደስ ብሎኛል። እንግዲህ መልካም ህይወት እንዲሆንልሽ ምኞቴ ነው። ፈጣሪ የተሳካ ህይወት ያርግልሽ፣ ያሰብሽውን ሁሉ ያሳካልሽ። ማመን አቃተኝ የህልሜን ንግስት የኔ አረኩና ብሩህ ቀን መጣ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ እንዳልነው ሳይሆን ፈጣሪ በፈቀደ ነው የሚሆነው። ብዙ ጊዜ ግን አብሮ ሲመጡ መዋደዳቸውን መፋቀራቸውን ስናይ አብሮነታቸውን ስታዩ እነዚህ ልጆች መቼም አይለያዩ ብላችሁ ታስቡና ሳታስቡት ደግሞ መለየት ይመጣልና እንግዲህ እግዚአብሔር ህልዋችሁ የፈቀደበት ነው። ዛሬ እንግዲህ በመጀመሪያ ደረጃ እንኳን ደስ አለሽ ሄሉ፣ ለዚህ ቀን እንዳበቃሽ። ብዙ ጊዜ በብዙ ነገር አዝናለች፣ በብዙ ነገር ተበሳይታለች። እንግዲህ ዛሬ የእውነት አድርጎ ሄሉ ቀለበት አስራለች ማለት ነው። እንኳን ደስ አለሽ። እንግዲህ ሰርጋችሁም የአብርሃም የሳራ የምትደሰቱ ወልዳችሁ የምትስሙ ያደርጋችሁ ነው የምለው። ግን አንዳንዴ ሳስቡን በጣም ግርም ይለኛል። ታስባላችሁ አይደል? ሄሉ በዛን ሰዓት ማለት ናሂና ሄሉ የሚለያዩ አይመስሉም ነበር እና በጣም ይከብድ ነበረ። በጣም ነበር የሚከብደው። የሚለዩም አይመስልም ሲታዩ ማለት ነው። እና ግን እኛ ያልነው ሆኑ በቃ ያልታሰበ ከእንዳልክ ጋር ራሱ ብዙ ነገር ተብሎ ነበር። እንዳልክ ሊያገባን ነው ብዙ ነገር ተብሏል። ግን ያ ሁሉ ቀረና ግን እኛ ባልነው ሳይሆን ፈጣሪ በፈቀደው ፈጣሪ ባለልን ባሰበልን መንገድ እንደምንሄድ በቃ ፈጣሪ እያለ ህለኋችሁ ብዙ ነገር ታደርጋላችሁ፣ ብዙ ነገር ትጥራላችሁ። ግን ያለ ህልዋ እግዚአብሔር የፈቀደው ካልሆነ በስተቀር እኛ ባልነው ጭራሽ ሄሉ ራሱ ከናቲ ጋር እለያለሁ ብላ አታውቅም ጭራሽ ማለት ነው። እና በጣም ነው እንትን የሚለው ገብቷችኋል አይደል? የእግዚአብሔር ነገር በጣም ግርም የሚል ነው። ግርም የሚል ታምር ነው። እና እግዚአብሔር ያለ ህልዋችን ምን ጊዜም ቢሆን ማለት ነው ያለ ህልዋችን እኛ ባልነው መንገድ አይሆንም። ፈጣሪ በፈቀደልን ብቻ ነው። እንግዲህ እኔ ጭራሽ እንኳን እሷ እኛ አስበን እናውቃለን ከናቲ ጋር ትለያያለን ብለን፣ ግን ከናቲ በኋላ እንዳልክ ነበረ ከእንዳልክ ጋር ራሱ ተጣልታ ከዛ በኋላ ደግሞ ናቲ ጋር ትመለሳለች። ብዙ ነገር እያሰብን ነበር እኛ ማለት ነው። ተመልካችም ሆነ እሷ እኔ ራሱ የሚመለሱ በቃ የሚታረቁ ነበር የመሰለኝ። ግን አያያዙን ሳየው የሚታረቁ አልመሰልም። ማለት ህይወት ይቀጥላል። እያንዳንዱ እግዚአብሔር ሲፈቅድ እግዚአብሔር ሲጨምርበት ነው። እንግዲህ ከናቲ ጋር አትለያይም ኖሮ ቢል ኖሮ ፈጣሪ በነገራችን ላይ ጓደኛ ማለት ነው በህይወታችሁ ጣልቃ ምንም ነገር ጓደኛ ታስገቡ። ናቲ አብሮ ጀምሮ ፕሮሰሱን የናቲ ብቻ አይመጣም። ግን እግዚአብሔር ለበጎው ነው በቃ ማለት ይዋደዳሉ፣ ይፋቀራሉ። እግዚአብሔር ሁሉንም ባሉበት ሰላም ያርጋቸው ነው የምለው። ግን እኔ አሁን ላይ የተረዳሁት ምንድነው እኛ ባልነው መንገድ ሳይሆን እግዚአብሔር በፈቀደልን እህልዋችን እግዚአብሔር የመረጠልን ጋር እግዚአብሔር ያለልን ጋር እንደሆነ የምንገባው እንጂ እኛ ባልነው አይደለም። እንግዲህ እኔ እዚህን ደግሞ እኔ የምለው ማለት ነው መጨረሻችሁን ያሳምርላችሁ ፈጣሪ። የሰው ልጅ ጅማሮ ምንም ይሁን እላችኋለሁ፣ ምን ጊዜ የምላት ቃል ማለት ነው ምንም ይሁን በቃ ምንም ይሁን ጅማረው የሰው ልጅ ለሰው ልጅ
የሚያምረው መጨረሻው ሲያምር ነው እንጂ ጅማሬው አምሮ መጨረሻው ካላማረ በጣም ከባድ፣ በጣም የሚደብርና የሚያስጠላ ነው ማለት ነው። እና ምንም ይሁን ምንም ጅማሯችሁ ይመር፣ ፈጣሪ ጅማሯችንን ያሳምርልን ብላችሁ መጸለይ ነው ያለባችሁ ብዬ ነው የማስበው እኔ ማለት ነው። እና ውድ ቤተሰቦቼ የዛሬ ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሄሉ እንኳን ደስ ያለሽ። ሁለታችሁ እንግዲህ ፈጣሪ መጨረሻችሁን ያሳምርላችሁ ነው የምለው የኔ ጸሎት ሁልጊዜም። የሰው ልጅ ምንም ይሁን ምንም መጨረሻው እንዲያምር ነው እኔ ጸሎትና ምኞቴ ማለት ነው። እና ውድ ቤተሰቦቼ እናንተም ለዚህ ያላገባችሁ ለዚህ ክብር ያብቃችሁ ነው የምለው። የተባረከ የተቀደሰው ፈርሃ እግዚአብሔር ያለበት ወይንም ደግሞ ሙስሊም ከሆናችሁ አላህን የሚፈራ ይስጣችሁ ነው የምለው። ባይ ባይ።